ድሮ ሊመጣ አይችልም ጤና ይስጥልን እንደምሰነበታችሁ ይህ በአሻም ቴሌቪዥን የኔ ሐሳብ ፕሮግራም ነው ዛሬ እንግዳዬ አቶ ግርማ ባልቻ በናይልን በተመለከተ ሁለት መጽሐፍትን ጽፈው አበርክተውልናል ናይልና የግብጽ ኢኮኖሚያዊ ይዘታ ከትላንት እስከ ዛሬ እንዲሁም ደግሞ የኢትዮጵያና የግብጽ ዲፕሎማሲያዊ ግንኙነት ከጥንት እስከ አሁን ዘመን የሚል ሁለት መጽሐፍት ጽፈው አቅርበውልናል በተለይ ኢትዮጵያውያን ከግብጽ ጋር ባለው የዲፕሎማሲ ግንኙነት ያለውን እውነታ የበለጠ አጉልቶ የሚያሳይ መጽሐፍ ነው ዛሬ እንግዳዬ አድርጌ ስጋብዛቸው ከፍተኛ ደስታ ይሰማኛል እንኳን ደህና መጡ ለማለት ፈልጋለሁ ግን በፈጠርነው ግንኙነት አንተ በማለቱ ብንቀጥል ስለተባባልን ያኛው ይመቻል መሰለ የዲፕሎማሲ ሰው ፕሮቶኮል አይፈልግም አንዳንዴ እንኳን ደህና መጣ ተግራ እንኳን ደህና ቆያችሁኝ ይሄን እድል ስለሰጣችሁኝ ለአሻም ቴሌቪዥን እግዚአብሔር ይስጥልኝ ብዬ ለማመስገን እወዳለሁ አመሰግናለሁ የሚገርመው መጀመሪያ ስላንተ ስለ ግብጽና የኢትዮጵያ ግንኙነት ብዙ ጊዜ ዕውቀት ፈልግ ነበር ምናልባት በጥሩ ሁኔታ ተጽፎ የምናገኘው መጽሐፍ የአቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚለው መጽሐፍ ላይ ያልተጻፉ እንትኖች በደንብ ይገኛል እዛ ላይ ከዛ በኋላ ግን እኔ በግሌ ኩልሱምን ወዳታለሁ ሙዚቃዎቿን አዳምጣለሁ እና እነዚህ ግን በደንብ የምናቀው ነገር የለም እና ስላንተ በሰሚ ነበር የሰማሁት መጽሐፍህን አገኘሁ አሁን ደግሞ አንተን በአካል አግኝቻለሁ በጣም ደስ ብሎኛል በምን አጋጣሚ ነው ወደ ዲፕሎማሲያዊ ስራ የገባኸው እኔ በፕሮፌሽን ዲፕሎማት አይደለሁም ወደ ግብጽም በአጋጣሚ ነው የሄድኩት የውጭ ጉዳይ ባልደረባም አይደለሁም እኔ በኢሚግሬሽን ውስጥ ነበር የምሰራው ኢሚግሬሽን የኤምባሲዎች ፖስቶች አሉት በተለይ ከ1993 የኢሚግሬሽን ማቋቋሚያዎች ድሮ ለውጭ ጉዳይ ሚኒስቴር በወክልና ሰጥቶት ነበር የዚህ ቆንስላ ስራን እና ራሱ ተረክቦ እንትን ያደረገ ማስተዳደር ጀምሮ ነበር ከ93 በኋላና በ97 አካባቢ ትንሽ ከአለቆች ጋር ስላልተስማማው የሥራ ምደባ ለውጥ ወደ ኤምባሲ ነው እንግዲህ ምደባ ያገኘሁት ማለት ነው በዛ ነው እዚህ ዓለም ውስጥ የተቀላቀልኩት እንጂ ባይ ፕሮፌሽን የዮሴፍ መሸጥ ሆነ ማለት ነው ዮሴፍ ወንድሞቹ ሸጡት በአጋጣሚ ግን በህይወቴ ላይ ደግሞ ጥሩ ነገር እውነት ለመናገር ያገኘሁበት ነው ትልቅ እድል ነው ብዙ ዲፕሎማቶች ብዙ ሰዎች አሁን አውሮፓና አሜሪካ መመደብ እንደ ፕሪቪሌጅ ይታያል ሪሊ እውነት ግን ኢትዮጵያ ዲፕሎማት ሆኖ ግብጽ ላይ መስራት ሁሉም በላይ ትልቅ ነገር ይመስላል እውነት ስራም ዛጋ ነው የሚኖርውና አጋጣሚ ግን በኔ ህይወት ውስጥ ጥሩ ነገር ፈጥሮ አልፏል እነዚህ ሁለት ስለኛም ሁለት መጽሐፎች እንድናገኝ አድርጎናል ምክንያቱም በህይወት የተጻፈ ነው
በመገኘት በአካል ተገኝቶ በመዳሰስ የተገኘ ስለሆነ ለዛ ነው ለኔም ከፍተኛ ቦታ የሰጠሁት። ኢትዮጵያ ከመውጣት በፊት ስለ ግብጽ የነበረው ዕውቀት ምን ነበር? እውነት ለመናገር እንግዲህ ዕውቀት ስትኖሩ ነው ዕውቀትን ማወቅ አለማወቅን የምታውቀውም ራሱ ስታውቅ ነውና ከህፃንነታችን ጀምረን በዘፈኑም በተረቱም በእንትኑም ስለ አባይ ያው ጉርጉሮ ምናምን ነው የምናውቀውና ሻሉ ነው ዕውቀትም አለ ማለትም አይቻልም። በጣም እንደውም የመጀመሪያው መጽሐፍ ነው ለመጽሐፍ ያነሳሳኝ ይሄ ነው። ካይሮ እያለሁ ኢትዮጵያ ቴሌቪዥን ያው በእንትን እንከታተል ነበርና በአንድ ፕሮግራም ላይ ስለ ግብጽ እና ኢትዮጵያ በተለይም ስለ ናይል ፕሮግራም ቀርቦ የውይይት መድረክ ነው እና ሰውዬው ሞዴሬተሩ እንትን ብሎ በጣም በቃ ስለ ግብጽ ውሃ ጥረት ምናምን ተጨንቆ ምናምን አይቼው እንዴት ነው ይሄ ነገር ግብጽ እዚህ ሌላ ሁኔታ ውስጥ ነው ያለችው እኛ እንዴት ነው የምናስበው እና ትልቅ ክፍተት አለ ማለት ነው። እኔ ይዤ የኖርኩትን አለማወቅ ስለዚህ በብዙዎቻችን ዘንድ ያለ ችግር ነው። ስለዚህ ይህን ነገር ላይ ለምንድን ነው የማልሰራው ብዬ ያ ነው ያነሳሳኝና ግብጽ አሁን እንደዚህ በውሃ እጥረት መጣፋ ናት አለ ምናምን አትኖርም የሚለው ተረቱን እኛም ተቀብለን የራሳችን አድርገነው ስለ ራሳችን ሳናቅ ስለነሱ እንደዛ ነው ያ መድረክ ብቻ ያለታ አይነበረው እና ጋርዲያን አይነት ነገር ይሄ ምንድነው ጠበቃ ሆነን ነው ሪሊ እስኪ ደግሞ አሁን እንግዲህ ይሄ ማለት ካሪያኮ ጊዜውም ቆየ 20 ዓመት ምናምን ማለት ነው እና በዛ ጊዜ ላይ በስለ አባይ ብዙም የሚባል ነገር የለም። አሁን በጣም ትልቅ ጊዜ ነው። ብዙ ሰው ስለ አባይ ይጽፋል፣ ስለ አባይ ያወራል። በተለይ ከሪናይሰንስ ዳም ትልቅ እንትን ነው የፈጠረው አዌርነስ በእኛ ሀገር ላይ እና ያን ጊዜ በቃ አንዱም እንትን ነው ይሄ ነው ያ ይሄቺም ትንሿ መጽሐፍ ምንድነው ስጀምረው ለመንግስት ስራ ያልነበረም ማለት ይሄ እንደዚህ ስራ ተብዬ አልታዘዝኩም። ግን እዛ ቁጭ ብዬ እኔ ተሰረክ አንድ ጊዜ መጽሐፍ ሳነብ ተክለ ጻዲቅ መቁሪያ መጽሐፍን አነበብኩ። እንደሚመስለኝ እሳቸውም እንደዚሁ ተገፍተው ፈረንሳይ ሀገር ተመድበው ፓሪስ ሆነው ተጨንቀዋል ስራ አጥተው እና ለንጉሠ ነገሥቱ ደብዳቤ ጽፉና እንደዚህ ላይብረሪዎች ሪፈር አድርጌ ስለ ኢትዮጵያ ታሪክ እንዲፈቀድልኝ ብሎ አመልክተው ተፈቅዶላቸው ምናምን ያን መጽሐፍ ነው ገረመኝና እኔም ለምን ለተክለ ጻዲቅ መኩሪያ ለምን ማቆና አልሞክርም ብዬ ነው እንግዲህ እዚህ ነገር ላይ እርግጥ ይሄን ነገር ዕውቀቱን ለመጨበጥ አንዲት ሌላ ልጅ አለች በናይል ላይ ፒኤችዲዋን ናይል ላይ የምትሰራ ፖርቹጋላዊት ናት አና ካስካው ትባላለች። እሷን ተዋውቂ እሷ ናት ያስተማረችኝ ናይል ሃይድሮፖለቲክስ ምን እንደሆነ ምናምን ብቻ የጨለመውን መጋረጃ የከፈተችው እሷ ናት። ሁለተኛ እነዚህ ስለማምረው የኛ ህዝብም ሮንግ እንትን ውስጥ ነው ያለውና እስኪ እንደው ግብጽ ምን እንደምትመስል ኢኮኖሚዋ ላይ ነው አይደል? ኢኮኖሚዋ ከየት ወዴት ነው አይደል? ግብጽ እኔ እዛ በነበርኩበት ጊዜ ከኢኮኖሚዋ ከግብርና በጣም ርቆ ሰርቪሱ ኢንዱስትሪው ነው እንትን ያደረገው እና ውሃ ያስፈልጋትም ማለት ሳይሆን እኛ እዚህ ቁጭ ብለን እንደምናስበው በቃ እንደው ናይል ላይ ጥገኛ ሀገር ናት ምናምን ነው እንትን እንደሆነ። ሁለተኛ ራሱ የግብርናው ሴክተር የግብጽ እርሻ ሜተድ ምን አይነት ነው የሚመስለው? የሚሄደውን ወንዝ እንዴት ነው የሚጠቀሙበት? እንግዲህ ውሃ ዛሬ በግብጽ አይደለም በዓለማችን ላይ በጣም ፕሪሺየስ የሆነ እንትን ነው። በተለይ ፍሬሽ ወተር በጣም የዓለማችን የወደፊቱ የስጋት ምንጭ ነው እና እኛ አሁን እንደዚህ ቁጭ ብለን በረሃ ላይ ያለችው ሀገር ብንላት እንደው የውሃ እንደው በቃ እንትን የሚበተንበት ነገር ነውና ያ ሁላ እንግዲህ አይለም ስለዛ ነገር ያለን ዕውቀት ውስን ነው ማለት ነው እና በሚል ነው እንግዲህ ይሄ እንደው ሌሎች ሰዎችም ይሄን አንብበው እንደዚህ አይነት ነገር ላይ ሐሳብ እንዲሆን እግዚአብሔር ይመስገን አሁን በጣም ዛሬ ብዙ ወጣቶች መጥተዋል በናይል ላይ ምናምን ከዚህ ከሪናይሰንስ ዳም በኋላ በጣም በሶሻል ሚዲያው ብትገባ በተለያየ መንገድ ላይ ብዙ ሰው ኢትዮጵያ መሆን ያለበት ነገር ነው አይደል? ድሮ ሚስ ያደርግ ነው። አሁን ግን ወጣቶች ሐሳቡም በቃ ኢሹ ሆኖ መነጋገር የሆኑ አሁን ፌስቡክ ላይ
ብታይ ፔጅ ያላችሁ አሉ አሁን ኢዮባ ገርድ የሚባል ልጅ ያለው ፌስቡክ ላይ በጣም በተከታታይ እያንዳንዱን ኢንፎርሜሽን እየወጣ ፖስት ያደርጋል አለ አዌርነስ በከፍተኛ ደረጃ ተፈጥሯል ሆነ ለመናገር እዚህ 10 ዓመት ምናምን ትልቅ እንትን ነው ዱሮ ጨለማ ውስጥ ነው ነበር ነው እና እኔ ያን ጨለማ ትንሽ ያበራ እንደው ብዬ ነበር የሞከርኩት ብዙ ነገሮች ተሳክተው ዛሬ የሁሉም ሰው አጀንዳ መሆኑ በእውነቱ በጣም ደስ የሚል ጊዜ ላይ ነው ያለነው ብዬ ነው የማስበው እኛ ስለ ግብጾች ያለን ነገር እንግዲህ የጋሼ አንተንም ተሞክሮ የሚያሳይ ነው ሁላችንም የዛን አይነት ነገር ያለን ይመስለኛል ግብጾችስ ምን ያህል ያውቁናልኛ እንግዲህ አሁን ግብጾችንም ደግሞ ተዛርገን ማየት አለብን ይሄ ኮመነሩ ያው ኮመነር ነው በመንግስት ፕሮፓጋንዳ ውሃውን ሊያስቀሩበት ነው ኢትዮጵያ ልታደርቀን ነው ምናምን ተመው ፕሮፓጋንዳ ተሞልቶ ያለ በተፈጥሮ እንኳን ነው እንግዲህ አሁን ለምሳሌ የኢትዮጵያ የሰበሰባቱ ድርቅ እዚህ ኢትዮጵያን የመታው ድርቅ ኢምፓክቱ ኢጂፕት ላይ ትልቅ ነበር ኦልሞስት አሳዋንዳ ፓወር ጀነሬት የሚያደርግበት ካፓሲቲ ጫፉ ጋር ደርሶ ነበር በቃ የሚቀጥሉት ዓመታት የዘነበው ዝናብ ነው እንጂ ኮምፕሊትሊ እንትን ሊያወጣው ነበር በጣም የመጨረሻው ሌቭል ላይ ወርዶ ነበር እና ያ ሁሉ አሁን እነሱ ኢትዮጵያ ዘግታባችሁ ምናምን ስለሚሏቸው የፖለቲካ ማስተማሚያም ነው ይገርማል ናይል ልክ አሁን አለ ናይል መኖር አንችልም ብሎ የሚል ህዝቡም ውስጥ አለ እዚህ ፖለቲካ አመጽ እንዳያደርጉላ በእንደዚህ አይነት እንትን ጭንቅላቱን አስረውታል ገብቷል እንደዛ አለ ኢሊቱ ግን ደግሞ የተለየ ነው ኢሊቱ የሚያቅ ነው ያነበበ ነው እና ያ በእውቀቱን ለክፉ መንገድ ነው የሚጠቀምበት እና እንዴት ነው ይሄ ሪሶርስ እንግዲህ ጋር ሀብት ነው 11 ሀገሮች የሚያስተሳስር ወተር ቦዲ ነው እንዴት ቢሆን ነው ሰስቴኔብል ለሆነ ጥቅም ሊሰጥ የሚችል ሁሉም ሀገሮች ብሎ ከኛ በተሻለ መስራት የሚችል አቅም አላቸው ግን እነሱ ደግሞ ለዛ ጊዜያቸውን አያጠፉም ራዘር ኮንፊዥን በመፍጠር የዓለም አቀፍ ህብረተሰቡን ሮንግ ኢንፎርሜሽን በመስጠት እንደዚህ አይነት እውቀቱን እንትኑ ለዛ ነው የሚጠቀሙበት እነሱ በዚህ በተለያዩ ተቋማት ውስጥ ባለም አቀፍ ድርጅቶች ብዙ ቦታ ላይ ያሉ ምናምን ገብቷል ስለዚህ ኢትዮጵያ የምታደርጋቸው ነው ማናቸው የሚለማት እንቅስቃሴ ላይ እንቅፋት የመፍጠር አሁን አዲስ አበባ እንግዲህ ፖፑሌሽኑ ዛሬ እንጂ በጣም ብዙ ቁጥር ይመስለኛል በደርግ ጊዜ ለአዲስ አበባ የውሃ ችግር ብሎ ደርግ አንድ ጥናት አጥንቶ ነበር እዚህ ጦጦን ከንጦጦ ጀርባ ወደ ናይል የሚፈሱ ወንዞች አሉና ያንን ውሃ ወደዚህ ያሻግሮ ለረጅም ዓመት የሚሆን የከተማዋን የውሃ ፍላጎት የሚያሟላ ፕሮጀክት ተጠንቶ ቀርቦ ለወርልድ ባንክ ሲቀርብ ወርልድ ባንክ ይሄ የናይል ገባር ነው ብሎ ነው ያን ፕሮጀክት ለምንጠጣው ውሃ ነው ለእርሻ ውሃው ነው ምናምን ቅንጦት ነው ትላለህ ለመጠጥ ውሃ የተሰራ ፕሮጀክት አግዷል እና ይሄም ማን ነው እንደዚህ የሚያደርጉት ይሄ የኢጂፕት ኢሊቶች ናቸው ገብቷል አሉ በዚህ በወርልድ ባንክ ውስጥ በምን ውስጥ አሉና እዛ ውስጥ ሆነው እንዲህ አይነት ክፉ ስራ ሲሰሩ ውለው ነው የሚያድሩት እና ለያይተን ማየት አለብን ህዝቡ እንደማንም ህዝብ ነው በቃ የፕሮፓጋንዳ ሰለባ ነው እኔ አልፈረደበትም እንደዛ ቢያስብም እውነትም ደግሞ አሁን ድህነትም ያለበት ሀገር ነው ሀብታሞች ጥቂት እንደፈለጋቸው ነው ገበሬዎቹ እንትሎች ናቸውና አንድ አመት ባያርሱ ከፍተኛ ችግር ውስጥ ነው የሚገቡት እና እንዲህ ግን ምንድነው እንዳልኩ አንዱ በቃ በፍርሃት ውስጥ እንደሄዱ መንግስታቸውን እነሱ ከሌሉ አባይ እንደሚደርቅበት ስለዚህ በቃ መንግስታቸው ላይ ጸጥለጥ ብለው እንዲገዙ በእስር በመናም ሳይሆን ይሄንንም በመሳሪያነት ይተቀምበታልና እንደዛ አይነት ሰለባ ያለ ነው ያ እንትና ለማደገኛው አካል ያ ነው አሁን ያልኩ ነው መቼም የማያርፍ ነው የማስተዳደሩ አሁን በዩናይትድ ኔሽን ላይ በውሃ ክስ የውሃ አጠቃቀምን ዩናይትድ ኔሽን የብቸኛው ሀገር ነው ኢትዮጵያውን ከአራት ዓመት ከአምስት ዓመት በፊት ዩናይትድ ኔሽን ላይ ኢሹ ሆኖ ይሄን ማቅረብ እንዲህ ቀላል ነገር አይደለም ምን ያህል ኃይለኛ ሰዎች እንዳሏቸው ነው የምታየው እንዲህ አይነት ነገሩ ሮል ይጫወታል ማለት ነው እንግዲህ ኢጂፕቶች ሁለት ከፍለን ነው የምናያቸው ኤሊቱና ህዝቡና ኤሊቱ በቃ ማክሲመም
ጥቅማው የነሱ ጥቅም የሚጠበቅበትን ነገር በቃ የማይወጣው እንትን የለው የማይቆፍረው ነገር የለውም ለማድረግ። አንድ መጽሐፍ አንድ ቦታ ላይ ግን ምን የሚል ነገር አንብቤ ያለው ከግብጽ ህዝብ 45% የአእምሮ ጤና ችግር አለው። ይሄ ምንድነው? ይሄ ስትሬስ የሚል አንዛይቲ እነዚህ ነገሮች አሉ። ዲፕሬሽን ድባቴ ነው ምናምን ነገር የሚልና በረሃው ያመጣው ነው ወይንስ የኑሮ ጫና ያመጣው ነው? በግል ህይወታቸው እኔ በእውነቱ ይሄን እንትን አላልኩትም። ግን ምንድነው እንደማናቸውም የአፍሪካ ሀገር ህዝቡ እንትን ነው ከእጅ ወደ አፍ ነው የሚኖረው። ጥቂት ደግሞ መጠን ያለፈ ኢኮኖሚውን ተቆጣጥረው እንዳሻቸው የሚያደርጉ በተለይ የሚሊተሪ ስታብሊሽመንቱ ገቨርንመንቱ ሁሉ ጊዜ ቤት የሚያደርገው ከጀርባው ሙባረክ በለው ሳዳት በለው ገማል አብዱል ናስር በለው ሲሲ በለው ባክግራውንዳቸው ሚሊተሪ ናቸው እና ያ ሚሊተሪ እንትኑ ደግሞ እዛ ውስጥ የራሱ አስኳል አለ። ያ ደግሞ በራሱ ኢኮኖሚ ተጠቃሚ የሚሆንበት እንትን በተለይ አሁን ትላንትና እዚህን ሰሞኑን አንድ ዶኩመንተሪ ሳይ ነበረ ዶቼ ቬለ ያዘጋጀው መሰለኝ በረሃውን ላንድ ክላይሜሽን ይሉታል እነሱና የማልማት ስራ በከፍተኛ ደረጃ ይሰራሉ። ጭልጥ ያሉ በረሃ ነው። ግማሹ ከአንደርግራውንድ ሎተር እየወጡ ነው፣ ግማሹ ግን ከናይል ላይ እየወሰዱ ነውና ሚሊተሪ ኢስታብሊሽመንቱ ስቴክ እንዳለው ብሎ ከሳተላይት ላይ የተነሳ ፒክቸር ብሎ የሚያሳይህ እነዛ እርሻዎች የተመሰረቱት በየበረሃው ባሉ የጦር ካምፖች አካባቢ ነው። እና እንዲህ አይነት ነገር ያየ ሚሊተሪው ከፍተኛ ኢኮኖሚ ጠቀሜታ ያለው እንትን ነው። በተለይ አሁን አልፋ የሚሉት የከብቶች መኖ ነው የሚመረተው። ያ እንግዲህ የተወሰነ ሰርክል ሳውዲ እና ኤሚሬትስ ትልቁ ገቢያቸው እነ ቻይና እዛ ጋር ይሄ ፓርት ኦፍ ሶሳይቲ ነው። ክሬም የሆነ ቢዝነስ ነው እዛ ውስጥ እንግዲህ በያፍቱ ዜሮ ሆነ እንትን ይኖራቸዋል። የግብጽ ውሃ ጥማጣ እንደዚህ ሆነ ምናምን ኢትዮጵያ ግድብ ገደበች ይላል። ግን ውሃ ደግሞ አላግባብ ሲባክንና በየበረሃው ውስጥ እንደዛ ሲጫወቱበትና ለግብጽ ህዝብም ጥቅም የማይሰጥ ማለት ነው። አሁን ያን ከብት መኖ የሚመግቡት ማን ናቸው? ሌሎች ሀገሮች ናቸው። ሌሎች ሀገሮች መኖ ነው የሚመረትበት እና እንደዛ አይነት ነገር ታያለና ይሁን ላስታየው ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ አሁን በተለይ አግሮ ኢንዱስትሪው በጣም ከፍተኛ ደረጃ የመጣበት አክቹአሊ ግብጽ አይደለም እነ አሜሪካን ሀገር እነ ኮሎራዶ ሪቨርን ይገርማል። እኔ በጣም ገረመኝ የዶኩመንተሪ ፊልም ሳይው ከፍተኛ የሆነ አልፋ ምርት ነው የሚደረገው እና ይሄ አልፋ ኤክስፖርት ነው የሚደረገው። ግን ኮሎራዶ አሜሪካ ውስጥ ከአመት ከፍተኛ የውሃ እጥረት እየመጣ ያለበት ነው። ስፔን እንደዚህ አይነት በቃ እና ይገርማል። ከነዛ አሁን እንደዚህ አይነት ጨዋታ ከመጫወቱ አንዱ ሀገር ግብጽ ናት። ዝናብ ጠብታ ውሃ በአመት የሌላት ሀገር ማለት ነው። ኮሎራዶ አሜሪካኖቹ የራሳቸው ዝናብ ነው እና እንዲህ አይነት ታሪክ ነው ያለው ማለት ነው። የግብጾች አንዱ ትልቁ መገለጫው በአመታት ውስጥ የቅኝ ግዛት ዓለም ታላላቅ የነበሩ ቅኝ ገዢዎች በበራቸው አልፈዋል። ወይም የቅርቡን ብንመለከተው እንግሊዝ 1952 ነፃነቷን ከማግኘቷ በፊት የመጨረሻዋ ገዥ እንግሊዝ ነበረች እና እነሱም ይናገራሉ ያልገዛን የለም ይላሉ። ግን ቅኝ መገዛታቸው ምን ሰጣቸው? በሌላ በኩል አሉታዊ ጎኑ እንዳለ ሆኖ ምን ሰጣቸው ለግብጾች? ግብጾች እንዱም ከፈርዖኖቹ በኋላ የፈርዖኖቹ ነገስታት 26 ዳይናስቲ ነው ያለው እና አንደኛው ዳይናስቲ ምናምን ይባላል። እንደዛ ነው ታሪካቸው። ቢሲ ምናምን ጀምሮ ነው የሚመጣውና ከፈርዖኖቹ በኋላ ኢጂፕሽያን በራሳቸው ያስተዳደሩት በ1952 አብዮት ገማል አብዱል ናስር ወደ ስልጣን ሲመጡ ነው እንጂ ከዛ በፊት በአሶራውያን ተክለ ጻዲቅ መኩሪያ መጽሐፍ ላይ ነው እንደውም ያገኘሁት። በአሶራውያን በፐርሺያን ከዛ ደግሞ ኢራኖች ማለት ነው። ከዛ ደግሞ ተርኪሽ ኢምፓየር በተለይ ከዚህ የቱርኪሽ ኢምፓየር ወቅት ከግብጽን በቃ ሙሉ እነሱ ነበሩና
ምንድነው የሚባለው በቃ የእንትን ውጤቶች ናቸው። እንግሊዝ ፈረንሳይ አሁን ሌትሊ ነው የመጡት ቆይታቸውም ብዙ አይደለም። እንግዲህ ግብጽ በዓለማችን ላይ አሉ ከሚባሉ ስትራቴጂክ ከሆኑ ፖዚሽኖች አንዱ ኢጂፕት ነው እና ፈረንሳይ የፈረንሳይ እንግሊዝ የግብጽን ኮንትሮል ለማድረግ የነበረው ትልቁ ግብግብ ያን ጊዜ ግብጽ ብቻ ሳይሆን ያን አካባቢ ኮንትሮል ማድረግ ማለት የሱዌዝ ካናልና ይዞ የሚሄደው ዓለም እስከ ህንድ ድረስ የሚሄደውን የቅኝ ግዛት መሰረትን የምትቆጣጠርበት ነው። ዝም ብሎ ግብጽ ብቻ የምትለው አይደለምና ሎኬሽኑ ያለው ኢምፖርታንስ ያለና ያ ነበር ትልቅ እንትን የሚላቸው። ግን ምንድነው ለምሳሌ አሁን ዘመናዊን የሆነ አስተዳደርን በመገንባት በመናምን ነገር ላይ ልክ እንደኛ ባክወርድ የነበረ ሀገር ነው እንግዲህ አሁን ግብጽና መጽሐፍ ለዚህ ላይ ጠቅሷል። የኢትዮጵያና የግብጽ ዲፕሎማሲያዊ ግንኙነት ላይ ምናልባት ሁለት ነገሮች አንድ ጊዜ ተካሂደው ነበር ለውጥ ኢትዮጵያ ውስጥ አጼ ቴዎድሮስ ለውጥ ላይ ነበሩ። ግብጾቹ ደግሞ በመሐመድ አሊ ለውጥ እነሱ ተሳካላቸው ደግሞ ለውጡ አልተሳካልንም። ዝም ብለህ ታሪኩን አያይዘው እንግዲህ ኢትዮጵያ እና ግብጽ ግንኙነት እውነት ዘመናዊ የዲፕሎማሲ ግንኙነት ከመጀመሩ በፊት ቆይቶ የኖረድም ለረጅም ጊዜ ነው። በሺህ ዓመታት የሚቆጠር ግንኙነት ያለው በተለይ ከዚህ ከኮፕቲክ ቸርች ጋር በተያያዘ ከፍተኛ እንትን ነው። ኦልሞስት ተመሳሳይ ነው ታሪካችን። አሁን ሙማለካውያን የሚባለው አሁን እኛ ሰለሞኒክ ዳይናስቲ ምናምን ዳይናስቲ እንላለን። እዚህ ፊውዳል ሲስተም ኢጂፕትም ያው ነበረ እና ልክ እንደምታነሳው አጼ ዘመነ መሳፍንት አብቅቶ አገራዊ መንግስት በኢትዮጵያ ውስጥ ለመትከል ያው ቴዎድሮስ ነው ያንን እንትን የጀመረውና ያም እንትን ሲሄድ ብዙ እንትኖች ነበሩት። ዘመናዊነትን የመቀበል ቴንደንሲ የነበረው መሪ ነውና ቴዎድሮስ ግን ይሄ ቪክቲም ኦፍ ቸርቿ ቪክቲም ነው። ብቻ የብዙ ውጤት ችግር ነውና እሱ እስከ አልሆነም። እንዳልከው ግን መሐመድ አሊ እሱም ልጆቹም ግብጽን ትራንስፎርም በማድረግ አሁን ቴዎድሮስ ከእንግሊዞቹ ጋር የተጋጨው እኮ ብሬን ድሬን ልንለው እንችላለን። የእውቀት እንትን ለማድረግ አለ መድፍ ካልሰራችሁ እነዚህ ካላደረጋችሁ ይሄ እኮ ኢንላይትመንት እኮ ነው። ለቴክኖሎጂ ያለው እንትን ነው እና እሱ እንደውም የመጥፊያው ምክንያት ሆነበት እና መሐመድ አሊ ደግሞ ያው ያንን በተፋካ ሁኔታ ፈጸሙት። ትምህርት አሁን እኮ እኛ በ100 ምናምን ዓመት ነው እነሱ 200 ዓመት ምናምን በላይ ነው ያላቸው። ፈረንሳይ ይሄዱ ነው የተማሩት እነሱ በሪሊጂዮን ነገር እና ላዛር ዩኒቨርሲቲ ብትላቸው እና በከፍተኛ ደረጃ እንትን ያሉበት ነው። እንግዲህ እርግጥ እንደዚህ እንደ አውሮፓ እንደ ሪናይሰንስ ባናየው ከአፍሪካ ለየት ያለ እንትን የምናየው ያ ባክግራውንድ የሰጣቸው እንትን ነው እና ተሳክቶላቸው የተወሰነ እርምጃ ሄደዋል። ግን ከዚህም በላይ ደግሞ ሊሄድ የሚችል ሀገር ነበር። እውነቱን ለመናገር ሀገሩ ትንሽ የመቅደም ነገር ቢኖረውም የዲክታተር የወታደሮች ሀገር ነው። ገብተዋል። የወታደራዊ አስተዳደር ረጅም ዓመት የለበሰ ሆነ እንደ ህዝቡ እንትን እንደድላቸው ያን አልመጣም እና አውሮፓ የተራመደው እርምጃ ሊራመዱ አልቻሉም። ያው በአምባገነኖች ስር እንትን እያለ ስልጣናቸውን እስከሚያቆያቸው ድረስ ይቆያሉ። እነሱ ሲሄዱ ደግሞ ሌላው እንትን ይመጣል። ብራዘርሁድ አሁን በዲሞክራሲያዊ ምርጫ 2012 ላይ ያኔ በአብዮቱ የአረብ ስፕሪንግ ላይ በምርጫ ነው አሸንፎ የመጣው። በቮት በባሎት ቦክስ ነው የመጣው። ግን አንድ አመት በላይ አልቆየም። ገብቷል። እና እነዚህ በኩዴታ ነው የወጡት እኮ ወደ ስልጣን እና የዚህ ወታደሩ እንትን ከፍተኛ ነው ባጎስና ያ የጎተተው ነገር አለ ወደ ኋላ ሀገሩ ሊራመድ እንደሚችለው መጠን እንዳይራመድም አርጎታል የሚያስብልም እንትን አለው። የአንዳንድ የአስገራሚ ነገሮች አሉ። በቅርብ ምናልባት በኢትዮጵያና በጅቡቲ ግንኙነት ላይ ከፍተኛ እኛም እንደማንኛውም ዜጋ ተገቢ ነው አይደለም የሚል ጥያቄ ያስገባን ነገር ግብጾች ከጅቡቲ ጋር መጥተው ተፈራርመው ነበር። ከዛ በፊት ደግሞ ከኤርትራ ጋር ነበር። ከዛ ደግሞ ከሱዳን የናይል ንስሮች ምናምን ማንም በዚህ በኩል ዝርቢል ወፍም ቢሆን ዋ ምናምን ሲሉ ነበር። ከዛ በፊት ደግሞ ከደቡብ ሱዳን ደግሞ እንደዚሁ ተፈራርበናል ብለው ነበር።
ለምንድን ነው ስምምነታቸው አይጸናው? የሆነ ሰው ግርግር ከመሆን ያለፈ ነገር በተግባር አይታይም። ሶማሌም የምናስታውሰው ነው። አንድ ሁለት አውሮፕላን መጣረፍ አይደ ማለት ይሄ እንግዲህ ፎሪን ፖሊሲያቸው ነጸብራቅ ነው። ኢጂፕሽያን ፎሪን ፖሊሲ ምንድነው? ይሄ ረጅም ጊዜ ነው ከናይል ጋር በተያያዘ ገብቷል። ኢጂፕት አደጋ ኢትዮጵያ ናት ነው የሚሉ ከዛ ነው የሚነሳው ፎሪን ፖሊሲው። እዚህ ሁሉ ጊዜ ሲሰሩ ይሄ አደጋ ለመከላከል ምንድነው ማድረግ ያለበት ነው አይደለም? ከዚህ የሚመነጭ ነውና አንዱ እንግዲህ መሳሪያ ዙሪያህን ያሉ ሀገሮች ጋር ሰላም እንዳይኖርህና ሁልጊዜ በችግር ውስጥ ዲፕሎማሲያዊ ውጥረትም በለው ተሳካም ጦርነትም ሶማሌ ወረራ በ1970ዎቹ ኢትዮጵያን ሶማሌ በወረረችበት ጊዜ እኮ ዋናው መሳሪያ ቀባይ ግብጽ ነው በሳዳት ዘመን ማለት ነው። እና ቴክኒካል ችግር ገጥሞት ያውም እንትኑ ናይሮቢ አርፎ እንደዚህ እኮ ነው ኤክስፖዝድ የሆኑት። ቋሚ በጀትን በድቦ እኮ ነው የሚሰሩት። ይሄንን አይደለም ኢትዮጵያን ዲስታብላይዝ ለማድረግ አሁን ሶማሊያ ውስጥ ዚያድ ባሬ የመውደቅ በኋላ ሶማሊያ እንዳገር ኮላፕስ ነው ያደረገችው እና ሶማሊያ መልሶ ለማቆም ወደ 16 እንትኖች ሄደዋል ሽምግልናው ድርድሮች እና ኢትዮጵያ ባካሄደችው በእነዚህ 16ቱም እንትን ዙሪያ ላይ ሶደሬው ምናምን የተለያየ ጥረቶች ነበሩ። እቅያት ለየአንዳንዱ የሚያከሽፍ እንትን ደግሞ በግብጽ በኩል ይሰራል እና ምንድነው ይሄ አሁን ሶማሊያ አንስቴብል ሀገር ከሆነች ኢትዮጵያ ለእንትን ትጋለጣለች። የና አልኢትሃድ ብዙ ዓለም የእስላሚክ ኮርት አልሸባብ ምናምን የተለያየ ፍላጎት ያላቸው እንደዚህ እኮ ብሪዲንግ ስፔስ የሆነው መንግስት ስለሌለ ነው። እና የመንግስት አልባው ሀገር ለኢትዮጵያ አደጋና ስጋት ትሆናለች፣ ችግር ትሆናለች። ስለዚህ ያንን እንትን እሳት ማቀጣጠል ማለት ነው እነሱ ስራ እና በሄ አንዱ በተጨባጭ ሌላው ፕሮፓጋንዳ ነው። አሁን ጅቡቲ ከፍተኛ ደረጃ ከኢትዮጵያ ጋር የተሳሰረ ጥቅም እንትን ያላት ናት። እንዲሁ ወቅታዊ እንትን ለመፍጠር የሚያደርጉት እንትን ነው እንጂ እነሱም እንደ ይሄን ገፍተውበት ይዋጣ ማለት ነው። እና እንዲህ አይነት ነገሮች ኤኒዌር ችግር አለ ሲሉ እዛ ጋር መገኘትና ያም ማቀጣጠል እንትን ማለት ነው። እንግዲህ ቢያንስ በቃ ለ100 ዓመት ለምናምን ሰርቷል ማለት እንትን አድርጓል። አሁን ግን እንደው መካሪ አተው ነው እንጂ እነዚህ ሰዎች የሚሰራ እንትን አይደለም። ከዛ ውጪ ነው መንገዱ መፈለግ ያለበት። የእነሱ ችግር የሚፈታው በዚህ መንገድ አይደለም። ዓለም ባለበት ሁኔታ በ21ኛው ክፍለ ዘመን በዛ ኮልድ ዋር ላይ በነበረ እንትን ውስጥ ቁጭ ብለህ እንትን ያመጣለው ማለት ግብዝነት ነው፣ መፍትሄም አይደለም። ሁለተኛ ኦን ዘ ግራውንድ እንትኑን ተቀይሯል። አሁን እኮ ኢትዮጵያ 74 ቢሊዮን ኪዩቢክ ሜትር ውሃ ይገድቡ የሚይዝ ገደባ ጨርሳለች። ገብቶሃል? ድሮ ወደዚህ አይነት ነገር ውስጥ እንዳትሄድ ነው አይደል? አሁን ኮንትሮል አድርገዋለች እኮ ውሃውን። ስለዚህ በድሮ መንገድ አይደለም አሁን እንትን ማድረግ ያለብህና ይሄ እነሱ ድክመት ነው። ብዙ የሚያስኬድ ነገር አይደለም፣ ግን ምንም ውጤት የሚያመጣ አይደለም። ምንም በቃ ግን እነሱ አይተውም። ምንም ቅርም አይላቸውም። ደግሞ ከኛ የሚለዩት አሁን እኛ አንድ ነገር ስናደርግ እንጨነቃለን አይደለም? እንደዚህ ነገ ሰው ምን ይለኛል እነሱ ሄዱም ፌል ቢያደርግ ምንም እንዳልነበረ ነው። በተራ ነገርም ላይ የሚገርመኝ ይሄ ቢሄቪየራቸው ነው። በቃ ምንም አፍረት የላቸውም። ሰው ምን ይለኛልም የለም እንዲህ የለባቸውም። ግን እኛም ነው እንችላለን አቅበጣናቸውም ሊሆን ይችላል። ትንሽ ጠንከር ብለን ሄደን እንደዚህ አይነት ነገር የማይቻል ቀይ መስመር መሆኑን ካለማሳየታችን የመጣ ነው። ምክንያቱም ውሃው የሚሄደው ከዚህ ነው። ውሃው በእኛ እጅ ነው ያለው አይደል እንዴ? እና እንዴት አድርገው ተግባብተው በውሃው መጠቀም እና ቤኔፊት እንዴት እንደሚያደርጉ ነው እንጂ እንዴት ያንተን ቤት ደግሞ እኮ አሁን ዛሬ ይህን ማሰባቸው ነው የሚገርመው እኮ። እና ግን በቅርብ ጊዜ ግን ይሄ የሚቀየር ይመስለኛል። በብዙ ንግግሮቻቸው በስራዎቻቸው ላይ ስንመለከታቸው ግብጾች አንድነት ያላቸው ይመስላሉ። ምናልባት ሚዲያውም ስትከታተለው መንግስት የሚያወራውን ነገር የማስተጋባት እንደዚህ አይነት አንድነት ያላቸው ይመስላል። በእውነት ግብጾች አንድ አይነት ህዝብ ናቸው፣ አንድነት ያላቸው ህዝቦች ናቸው ማለት ይሄ እንደምናልኩ በሁለት ከፍለን ማየት አለብን። በናይል ኢሹ ላይ አንድ ናቸው።
ማንም ልዩነት የላቸውም። በቃ ናይል ላይ ያላቸውን ጥቅም በማስጠበቅ በዛ ላይ ሁሉም አንድ ናቸው። ሌላ ግን እንዳልኩ ነው በከፍተኛ ደረጃ እኮ ታፍኑና እንትን ውስጥ የሚኖር ሀገር እኮ ነው። እኛ ሀገር እንደው ስለራሳችን የወዘን ግምቶች አሉ። እዛ ሀገር ግን ይደስታየው በጸጥታ ኃይል በፖሊስ በምናምን እንትን አጎኑ ማን ነው ምንድነው? ይሄም ከስጋታቸው አንዱ ብራዘርሁድ አለ። ብራዘርሁድ ሙስሊም ብራዘርሁድ አይደለም የግብጽ ለአረቡ ወርልድ እኮ ራስ ምታት ነው። ኃይለኛ ደግሞ ኃይለኛ ድርጅት ነው እና ህዝቡን ተቀባይነት አለው። ስለዚህ ያንን ስለሚያውቁ የተዋል ከፍተኛ ደረጃ አሸማቀው ነው የሚያኖሩት። ቅጣቱም ከባድ ነው እና ፈሪ ሆኖ ሰሚሲቭ ሆኖ በቃ በከፍተኛ ወታደራዊ አስተዳደር ስር እንዲል ነው አይደለም እንደዛ ነውና አንድነት አላቸው። የጉልበት አንድነት እንግዲህ ተሸምቀቀ ታፍኖ የሚኖር ነው። ነፃነት የሚሰማው ህዝብ አይደለም። እውነት ለመናገርም ሪሶርሱን ብታየው አንፌር የሆነ ዲስትሪቢዩሽን ያለበት ሀገር ነው። እኔ መቼም በጣም ነው የሚገርመኝ እኮ አሁን እዛ ምናምን ከተለያዩ ሰዎች ጋር ስታወራ ምን እኮ ግብጽ እኮ የ50 ቤተሰብ ፋሚሊ አገር ነው ይላል። በቃ ይሄ ሁሉ ነገሩ የተወሰኑ እንትኖች ኮንትሮል አድርገውት እንዳሻቸው የሚሆኑበት ሌላው ደግሞ በቃ በደህንነት አረንቋ ውስጥ እንትን የሚያደርግበት ሀገር እኮ ነው እና ያ ዓለምንም ጥያቄ እንደዚህ አይነት ነገር ደግሞ እንትን ይፈጥራል እና አንድነት የላቸውም ማለት ደስተኝነት ያለበት ሀገር አንድነት ማለት እኮ ደስ ብሎት በሀገሩ እንትን ሆኖ የሚኖር ነፃነት ተሰምቶት መኖር ማለት ነው። ይሄንን በከፍተኛ ዲፕራይቭድ የሆነ ህዝብ ነው። ግን አሁን ናይልን ኢትዮጵያ ግድብ ገደብ ሲባል ከዳር ዳር አብሮ ነው የሚጮኸው። ግድቡ ምንድነው? ምን ጉዳት አለው? በሪዝን ሳይሆን በስሜትም ብለው በቃ ምናምን ብሎ ይሄ እንደዚህ አይነት ሳይኮሎጂ አለ። ያ አንድነት ነው አይዶን ነው እንግዲህ አስተካሪ ነው። ይሄንንም ለማለት እንፈልጌ ነው ማለት አሁን የኢኮኖሚ ሁኔታ ምናልባት በአንድ ወቅት የ10 የአፍሪካ ሀብታም መሪዎች ተብሎ አንዱ 180 ቢሊዮን ዶላር ያላቸው አልሲሲ የግብፁ ፕሬዚደንት የሚል ነገር መረጃ አንብቤ ነበርና እኔ ከምን መጣ ብዬ ነበር እንትን ነው ስለኝ ነበር። በቃ ኢኮኖሚው እኮ ራሱ ነፃ ገበያ ነው ይባላል እንጂ በቃ በእነዚህ ቁጥጥር ስር ያለው በቃ የተወሰነ ፋሚሊ ነው ያለው። ቢዝነሶች እንዲህ ዝም ብሎ ቢዝነስ አንተ ስለፈለክ አይደለም ከፍቶና ሴክተር አለውና ሁሉም አባታ አገባ በዛማ እንትን ውስጥ ሀብት ስላለህ እዛ እንትን አገባ ያስወጣሃል እንትን አድርጎ። አሁን እኛ አንድ ጊዜ እዛ ያለን እንትና ሜድሮክ ከዚህ ያው እንትን ብለናችሁ እናንተ ብላችሁ እንደዚህ ለምንድን ነው ከኢትዮጵያ ጋር ተቀራርባችሁ ማሰሩት? እስኪ ያው ለምን ከብራዚል ነው ስረጋ የምታመጡት? ለምን ከኢትዮጵያ አትገዙ? በንግድ ለምን አትተሳሰሩ? ምናምን ብለናችሁ አንድ ሰሞን እንደዚህ ምናምን ሎቢ አድርገናቸው እንትና ያላሙዲ ወደዛ መላክ ጀምሮ ነበር። ግን ይገርማል ይሄ አሁን ግብጽ ውስጥ ግብጽ 40% ነው የስጋ ኮንሰምፕሽናቸውም ከፍተኛ ነው። 40% ነው የምታመው 60% ከውጭ ኢምፖርት የምታደርገው እና ከብራዚል ነው የሚመጣው ያንተ ያን ያው ፍሮዝን ሆኖ ምናምን ነው የሚመጣው በመርከብ ምናምን ነው እና እነሱም አይ ቲንክ እንደው እንትን ብሎ ነው ያን ጊዜ ጀመሩና ከኢትዮጵያ ጋር ደግሞ ይሄ ሲኤፍኤው ሊፈርም 2010 አካባቢ ነው እንትን ብሎ ነበርና መንገድ ይሆነናል ምናምን ብሎ የቢዝነስ ዴሊጌሽኑን ለመላክ ምናምን ጀምረው ነበር እንደዚህ አይነት ነገር። ግን እነዛን የስጋ ኢምፖርትን ኮንትሮል የሚያደርጉ ሰዎች መንግስት ራሱ አልቻለም ወጥቶ በቃ መማፀን ድረስ አረ ይሄ እኮ ከኢትዮጵያ ጋር መልካም ግንኙነት ልንፈጥርበት የሰማ ነገር ነው እናንተ አምጡ እኮ ነው። እሺ እናንተ ራያችሁ ግን ከኢትዮጵያ አምጡና ግንኙነታችንን የምናሻሽልበት ሁኔታ እንፍጠር ብሎ በጣም ነው የደነገጥኩት። እንዴት አንድ መንግስት ገብቷል እንደዚህ እስከዚያ ኮንትሮል ሆነ ነው። መጨረሻም ላይ አፈረሱት። በአውሮፕላኑ ጭኖ ሲመጣ ሲራገፈው ምናምን ዲሌ የፈጠሩና ጋዜጠኛ ምናምን ካሜራማን ምናምን ጠርተው
ይሄ የተበላሸ ስጋ ከኢትዮጵያ መጣ ነው ኢሜጁን አጠፉት። ለምን ወደ 17 ሚሊዮን ብር ምናምን ዶላር ከስሮ ነው ወጥቶ ይባሉ እንዲህ ነው። የአረቡ ዓለም ላይም ደግሞ ግብጾች በድራማ የታወቁ ናቸው እና ያም አለ። ግን ከግብጾች እንደዚህም ሆኖ ግን ምን ልንማር ይገባናል በጎ ነገር? ምክንያቱም አሁን አንዳንድ እንትን ላይ ውጭ ያለውን ውጭ ምንዛሬ ወደ ሀገራቸው ከሚልኩ ከተመሰገኑ ህዝቦች አንዱ ግብጾች ናቸው የሚል ነገር አለ። እነ ፓኪስታንም እነ ህንድንም እስራኤልንም ጭምር በጣም የተመሰገኑ ህዝቦች ናቸው ውጭ ያላቸውን ሀብት ወደ ሀገራቸው በማስገባት። ከነሱ ምን ልንወስድ ነው የሚገባው? ሬሚታንስ ከስዊስ ካናል ቀጥሎ ምናምን አንዱ ፎሬን ኤክስቼንጅ እንትናቸው ሬሚታንስ ነው። ቀለለ እንትን ብዙም ነው ያለው። ሰውም ግን ብዙ ሰው ኃይላቸው ውጭ ያላቸው አሜሪካ፣ አውሮፓ፣ አረብ ሀገሩን እንዳለ ሌበረር ሆኖ ደግሞ አሁን እንትና ማነው የሊቢያው ጋዳፊ ነበር ጊዜ ሲያስቸግሩት አባረራለሁ ይላቸዋል። 800 ሺህ ምናምን ሰው አለ እዛ 1 ሚሊዮን ህዝብ በለው እንግዲህ እምቢ ካላችሁ ይሄንን በሙሉ አጠራርግ ያስወጣዋለሁ ምናምን ይላቸዋል። እና ብዙ ሰው አለ ማለት የተማረውም ያልተማረውም ልክ አሁን የኛም ማለት ነው። እኛም ልጆች ሴቶቻችን በየአረቡ ሀገር እና በእንደዛ ብዙ ሰው ኃይል አላቸው። ብዙ ሰው አለ ውጪ ይመጣል። ሬሚታንስ ምንድነው የምንማረው በሚለው ላይ ግን እኔ አሁን ከነሱ መማር ያለብን ለብሔራዊ ጥቅማቸው ሁሉም አንድ መሆንን መማር አለብን። እንዳልኩ እንደዛ ፖላራይዝ በሆነ ሀገር ላይ እንደዛ አይነት እንትን ላይ በናይል ኢሹ ላይ ምንም ቢሆን ሁለት አይሆኑም፣ አንድ ናቸው። ይሄ አንድ ያስፈልጋል። አንድ ሀገር መጀመሪያ ጥቅሙ መለየት ምንድነው ጥቅሜ ምንድነው ብሎ ማወቅ አለበት። እዛ በጥቅሙ ላይ ግን በጋራ መቆም አለበት። በምንም ነገር ላይ ሊለያይ ይችላል። በጋራ ጥቅም ላይ ግን አብሮ መቆም አለበት። ምክንያቱም ገብቷል ናሽናል ኢንተረስት የምትከፋፈልበት አይደለም። ገብቷል ስቴት ምንድነው ስቴት እና ገቨርንመንት መለየት አለበት። ገቨርንመንት ይመጣል ይሄዳል። ስቴት ግን ቋሚ ነው፣ ኮንቲኒየስ ነው፣ የሚቀጥል ነው። ስለዚህ የአንድ ሀገር ናሽናል ኢንተረስት ከስቴት ጋር ነው የምታያይዘው። አንተ ጋር ባይደርስ ልጅ ጋር የሚሄድ ነገር ነው ያጠቃላል። ያ አሁን እኔ እውነቱን ለመናገር የምቀናባቸው ነው። እኛ ያዛን ያህል ያለን አይመስለኝም። እንደዚህ አይነት እንትናቸው ላይ መርት ያለ ሃርድ ወርከሮች ናቸው። ስራም ጎበዞች ናቸው፣ ይሰራሉ። ስራም ላይ እንትናቸው መልቲ ታስክም ናቸው ይባላል። አሁን አንድ ግብጻዊ ሜካኒክነት ይችላል፣ ግንበኝነት መስራት ይችላል። አሁን እንጂ አሁን እኔ ነበርኩ ጊዜ ደግሞ ኑሮ ውድ ነው። አሁን በተለይ እንትኑ መንግስት ሰራተኛው ምናምን እንትን ነውና ሜዲካል ዶክተሩ ቀን እዛ ስሮ ማለት እንግዲህ ምንድነው በልቶ ማደር ችግር አይደለም፣ እንደኛ ጋር አይደለም። ቺፕ ነው ኑሮ። እሱ ይገርመኛል። እኔ በጣም ቺፕ ነው ኑሮ። ግን ትንሽ ደግሞ አይደለም ህይወት መቼም እንትን ነው። መብላት ብቻ ሳይሆን ደግሞ ሌላ ነገር ሳይሆን ታክሲ ይነዳሉ ከስራ ሰዓት በኋላ ታክሲ ነድተው ምናምን ብለው የፋሚሉን እንትን ያደርጋል። እንዲህ አይነት ነገር አላቸው እና ክሬቲቮችም ናቸው። ሲሰሩ በደንብ ነው የሚሰሩት። ያው እንደው ከኛ የሚለዩበት አሁን ለምሳሌ እዚህ ጋር እኛ ጋር ወይ ጫማ ወይ ልብስ አስጠብበህ ምናምን ታቀደውና ፓሽኔትድ ሆኖ አይደለም ሰው ሲሰራ። እኔ ድክም ያለው ሽማግሌ በምናምን መነጽር እዚህ ጋር ባይናኩላር መስመጻው ግን ሲሰራ ጥርት አድርጎ የሚሰሩ ይግርም ብሎኛል። በጣም በቃ እኮ የደከመ ሽማግሌ እኮ ነው። እንደዛ ነገር አላችሁ። ግን እነዚህ እንግዲህ ያው ዝም ብሎ ነው። ግን ትልቁ ነገር እንዳልኩ መማር ያለብን በብሔራዊ ጥቅም ላይ የምታየው እንትን ከእሱ አሁን መማር ያለብን ነገር ብዬ ማምነው እኔ እሱ ነው። እቺ የመጀመሪያው መጽሐፍ ናይልና የግብጽ ኢኮኖሚያዊ ይዘታ ከትናንት እስከ ዛሬ ምክንያት አላት የተጀመረችበት። እንግዲህ የግብጽን ያን ሁሉ ነገር ካለ እንደማንኛችም የተለየ እውቀት ሳይኖርህ ነው ወደ ግብጽ የገባውና ወደ ግብጽ ጥናት ምን አስገባ ይሄንን ነገር? እንዳልኩ እንግዲህ ያው እኔ ሄድኩኝ እዚህ ትንሽ ስራም ጥሩ ነበር የምሰራው ማለቴ እንዲ ማለት ኤምባሲ ማለት ትንሽ እንትን አለው። እኔ እንዳየሁት ነው እንግዲህ ሌሎች ሰዎች አላውቅም። አይድል ታይም አለው በጣም
እንዲህ እዚህ ሆኖ ስትሰራ ቢያንስ 5-6 ሰዓት ቢዚ ነህ። እዛ ግን እንደዛ አይደለም እና አልቻልኩትም። ይሄ መቀመጡንና በጣም ነው የከበደኝ። አየሩም ከባድ ነው፣ ሃርሽ ነው፣ ይሰለቻል። ለሃይላንደር ከባድ ይመስለኛል። እና እዚህ መጽሐፍ ላይ ጠቅሻታለሁ። ቅድም ያልኩህ አና ምን ልጅ አይሮኖ ወይ ቢሮ መጣ ጸሐፊ እንደዚህ አይነት ልጅ ምን ልታናገር ትፈልጋለች ምናምን አለች። ምንድነው አልኳት። ኢጂፕሽያን ናት ያቺ እንትን ኢጂፕሽያኖች ናቸው የጸሐፊዎቻችን ምናምን ያው ግን እንትን ነው የምንቀጥረው ማለት በአጋጣሚ ነው ይችላል። ኮፕቲኮቹን ነው እነሱም ይመጣሉ እኛ ጋር። ከዛ ምንድነው ስላት እንደዚህ ገብቼ ካላናገርኩላለች ኢትዮጵያ መሄድ ነው የምፈልገው ብላለች። የቪዛ ፈቃድ ለማግኘት ነው። ከዛ በኋላ እሺ እስኪ አምጫትና ላናግራት ምናምን አልኳትና እንደዚህ ምናምን አናበላለሁኝ እንግሊዝ ሀገር ኪንግስ ኮሌጅ ፒኤችዲ እየሰራው ነው ምናምን አለችኝ። እሺ ምናምን ኢትዮጵያ መሄድ ፈልጊ ለምንድን ነው የምትሄጂው አልኳት። ምናምን እሺ ምንም ምክንያት ውስጥ ተጨ ብቻ እንዲህ እያወራን ናይልን አነሳችልኝ መሀል ላይ። ከዛ በኋላ እንዲህ ሳወራት ፒኤችዲዋን ራሱ በናይል ላይ እንደምትሰራ እና ፔፐሮች ምናምን ብዙ ፕሮዲውስ እንዳደረገች ምናምን ነገረች። ከፈለክ ማምጣ ኢሜልህን እልክልሃለሁ ምናምን አለችኝ። አንድ ጊዜ አወከበችኝና ሳላውቀው ከተተችኝ። አይ ቲንክ እኔ ትራፕል ታርገኝ የመጣች ይመስለኛል። እንደ እግዚአብሔር መልእክተኛ ሆና ነው የመጣችው። ከዛ በቃ እሷ ወዲያው እንደሄደች መዓት ነገር ላከችኝ። ሳለብ ገብቶሃል እንግዲህ አለማውቃን ስታውቅ ያን ጊዜ ነው እንትን የምትለውና ወደዚህ ጊዜ ወሰደኝ። ይሄ ነው አንዱ አይድል ታይሙ ነው። ሁለተኛ ኢሹ ቅድም ሶስተኛ እንዳልኩ ደግሞ በእኛ ህብረተሰብ ግንዛቤ እስኪ እንደዚህ ያስተሳሰብ ለውጥ ቢፈጥር ሪሊ ኢጂፕት ኢኮኖሚያ የት ነው ያለው አሁን? ስለ ውሃ እኛ ደግሞ አሁን ቢያንስ 5 ሚሊዮን ህዝብ የእርዳታ እህል ተቀባይ ነው አይደለም? እዚህ ራሳችን መመገብ ያልቻልን ህዝቦች ነው ማለት ነው። ኢጂፕት የምግብ እርዳታ መሳሪያ እርዳታ ይቀበላል ከአሜሪካ። የምግብ እርዳታ ግን አይቀበልም፣ ሸምቶ ነው የሚበላው። እና ኢኮኖሚው እንደዛ ትራንስፎርም አድርጓልና ስለ ራሳችን ነው ማሰብ ያለብንና ይሄን እና ሁለተኛ ነገር ልክ ደግሞ ሚሊኒየም ላይ የኛ ሚሊኒየም 2000 ሲገባ እና አንዱም የዚህ መጽሐፍ እንትን የተወሰነ ሞዲፋይ አድርጌዋለሁ እንጂ ሪፖርት ሰርቼ ነበር ወደዚህ መልከው ወደ መንግስት እና እሱን እንግዲህ መጽሐፉ ሲጀምሩ በጣም ሰፋብኝና እንትን ሲል ልክ ሚሊኒየም ላይ ሲመጣ አዘጋጅቶ እኔ ሚሊኒየም ስጦታ ነው ብዬ ላኩላችሁ ለአለቆቼ እና እንትን አልኩት። አሁን ልክ ኢሹም ያን ጊዜ እንትን እያደረገ በጣም እየተጋጋለ ሲመጣ ይሄ ደግሞ ኔጎሽዬሽኑ የሚካሄድበት ነበር። ሶስተኛ ደግሞ አለቃዬ አምባሳደራችን በጣም እዚህ መጽሐፍ ላይ ጠቅሼዋለሁኝ። ዝም ብሎ የኢትዮጵያ ቢሮክራት አይነት አይደለም። አዲስ አበባ ዩኒቨርሲቲ የነበረ ነው እና በቃ ማንበብ በጣም የሚወድ ነው። ያነባል፣ የሚነበብ ነገር ይሰጠኛል፣ ዲስከሽን ይወዳል። በተለይ አምባሳደር ኢብራሂም እሱም ትልቅ እንትን ፈጥሯል ህይወቴ ውስጥ እና በቃ እነዚህ ሁላ እንትን አደረጉኝ። አሁን ይሄን መጽሐፍ ጀመርኩ። ስነግረው አበረታታኝ። በጣም ደስ አለው። ቅን ሰው ነው ይገርማል። በቃ አላለም እንዴት ነው ይሄ እንደሱ አይነት አለቃም አጋጥሞኝ አያውቅም። እና በጣም እንትን አለኝ። ከዛ ይሄንን እዚህም ስልክላቸው ደስ አላቸው መሰለኝ። ስመጣ እንደዚሁ ደግሞ ጓደኞች ያሉኝ በናይል ላይ የሚሰሩ ምናምን ለነሱ አሳየዋቸው። እኔ እውነት ለመናገር መጽሐፍ ምናምን ብዬ አይደለም እና ለዚህ ብዬ ጓደኞች ሳይ ይሄን መጽሐፍ አታደርገው ምናምን አሉኝ። መጽሐፍ እንደዚህ ይሆናል ምናምን አልኳቸው። ትንሽም ቢሆን ይሆናል አውጣው፣ ጥሩ ሀሳብ ነው ምናምን ብሎ በጣም አበረታቱኝ። አንዱ ልጅ ቁጭ ብሎ ነው ሰራው ማለት ይችላል። እኔ ቋንቋውን ኤዲቲንጉ ምናምን ቁጭ ብሎ ቢብሊዮግራፊ እንዴት እንደሚጻፍም አላውቅም። እኔ እሱ ቢብሊዮግራፊ እንዴት እንደሚጻፍ ምናምን አክሊሉ ይልማ ይባላል አዲስ አበባ ዩኒቨርሲቲ እንትን ነው ምናምን አድርገው በቃ በጣም ረዱኝ። እና እንደዛ በሰው ግፊትም ምናምንም ተለማምሮ የመጣ ነው ለማለት ነው። እነዛን ሁላ ሰዎች በዚህ አጋጣሚ ላመሰግናቸው እወዳለሁ። ጥናቱ ግን ምን አሳየ? አሁን ለምሳሌ አንዳንዴ እኛ ብዙዎቻችን ግብጽ በአሜሪካን እርዳታ የምትኖር ወይ ምናምን አይነት ነገር ነው ብለን እናስባለን። የግብጽ ኢኮኖሚ የቱ ጋር ነው ያለው? እውነታው ምን ይመስላል? እዚህ ላይ ዋናው እንግዲህ ምንድነው ኢኮኖሚው ከውሃው ጋር ነው ለማያያዝ ፈልኩት። ውሃው
ግብርናው አዚ ሴክተር እዛ ኦንላይን ገብተህ ማግኘት ያስከፍሉሃል እንጂ የኛውን ስታቲስቲክስ ምንድነው ምናምን የሚባል አይደለም ዳታ የሚሰበስብ የነሱ እንደዛ አይነቱ ድርጅት ከከፈልክ ኦንላይን ገብተህ ዳታ መሰብሰብ ትችላለህ እና እሱን እንትን ብዬ የግብርና ኢኮኖሚያቸው ምን ላይ ነው ምን ያህል ነው እንግዲህ አንድ ሀገር ግብርና ላይ ዲፔንድ ያደረገ ነው ለማለት ገብቷል የሰው ኃይል ኤምፕሎይመንት እንትኑ ዛሬ ኢትዮጵያ 70% ኦፍ ዘ ፖፑሌሽን ግብርና ላይ አይደለ እንደዛ እኮ ሰው ነገር በግብርና ጂዲፒው ላይ ያለው ኮንትሪቢዩሽኑ ግብርናው ምን ያህል ነው እነዚህ ነገሮች ነው እና ስለዚህ ምንድነው ብቻ ዘሆል ሎጂክ የግብጽ ኢኮኖሚ እንደዚህኛ እንደምናስበው በግብርና ላይ ሃይሊ ዲፔንደንት አይደለም ገብቷል እና ሌሎች ሴክተሮች ናቸው ኢኮኖሚውን የሚመሩት አንድ ሁለተኛ የግብጽ ግብርናም ቢሆን ግብርናው የሚካሄድበት መንገድ አክሳሪና አዋጭ ባልሆነ መንገድ ነው ለምሳሌ እንትናቸው ኢሪጌሽን ሲስተማቸው ፍለዲንግ ነው አንድ ቪዲዮ ትላንት ልኬልህ ነበር አሁን እዛ ላይ አይተው እንደ ጎርፍ ነው አይደል ጄነሬተሩ ያወጣውን ሲተፋው ያውም የጃጀ ያርጅ ጄነሬተር ነው እዛ ጋር ደግሞ ማነው ጎናቸው እስራኤሎች ደግሞ በዲፕ ኢሪጌሽን እንዴት አድርገው እንደሚያለሙት ያለና ይሄም ቢሆን ምን የሚያመርቱት ምርት ወሰይ ሃይሊ ዋተር ኮንሱም የሚያደርጉ ድንች ስትሮበሪ እንንትና አሁን እንኳን ተተውታሉ እዚህ ፊልም ላይ ያን ጊዜ እኔ ስንጽፈው ግን ትልቅ እንትን ነበር አሁን ሹገር ኬን አሁን በጣም ዋተር ኮንሱም የሚያደርግ ፕሮዳክት ነው ሩዝ እነዚህ በፍጹም የውሃ ስኬርሲቲ ያለበት ሀገር ሊሞክረው የማይገባ ድንች ራሱ ከአምስት ድንች ላኪ ሀገር አንዷ ነው አውሮፓ በናይል ዋተር የሚበቅል ድንች ነው የሚበላው ኢትዮጵያ ግን ስንዴ ይቀበላል ከዛ ይሄን ፓራዶክሱ ይሄን ፓርት ነው አይደለም እንደዚህ አድርገህ ዛ አዘር ሳይድ ኦፍ እንትኑ ማየት እና እዛም እኛም እንደዚህ ማረግ እንዳለብን እኔ እንደውም አሁን ትላንትና ሳየው ለምንድን ነው አሁን እኔ ይሄን ያህል እዛ ቶሺካ ፕሮጀክት ምናምን ላይ እንደሚያመርቱ አውቃለሁ ግን አሁን ስፔን አሜሪካ ሳውዲ እንዳንተና እኮ ነው ኤሚሬትስ ሄደው ከአሜሪካ ካሊፎርኒያ ግዛት ላይ የውሃ እጥረት እስኪደርስ አልፋ ያስበረቱ ከቶቻቸውን ትሬ አፋር በረሃ ላይ ለምንድን ነው አዋሽ እንደዛ እየፈሰሰ ትልቅ የሆነ ኢኮኖሚያዊ ጠቀሜታ ያለው ፕሮዳክት ነው ምናምን ይላል ይገርማል እና ትልቅ ኤክስፖርት እንትን ልናደርገው እንችላለን ማለት ነው ውሃ አለን መሬት አለን ያም ደግሞ ቅርብ ነው ከትራንስፖርቴሽን ከኢትዮጵያ ሳውዲ አረቢያ የ1 ሰዓት ከ50 ወይም የ2 ሰዓት በጄት በረራ ነው እና እንዲ ነውና እንዳልኩ እንግዲህ ያቺ ልጅ እናት ይሄን ነገር እዚህም ላይ ጠቀሻታለሁ እሷና አይቶ ከሆነ ወነም ፕሬስ ያደርገኝ ፓርት አውጥቼው እንዳለ በእንግሊዘኛ አርጊው መጽሐፍ ውስጥ ስለዚህ ይሄንን ፖሊሲ ሜከሩ ኮመነሩም ኢሊቱ ምናምን ቢያዩ ልጆች አሁን ፔፐር ሲሰሩ ሞር አይደለም የመመረቂያ ፔፐር መጻፊያ ቢያደርጉት ኢኒሺየት ቢያደርጋቸው እንዲህ አይነት ነገሮች ቢፈጥር ብዬ ነው የግብጽ መንገድ አሉታዊ ነው ስንመለከተው እነሱም አያፍሩበትም እንደተባለው በሶማሌ ኬዝ ውስጥ ነበሩ ኢትዮጵያ ደግሞ ለአመታት የገባችበት ጦርነት ላይ ቢሮ ካይሮ ከፍቶ እስከመስጠት ሌሎች ደግሞ እንትኖች እንደውም በቅርብ በነበሩ ቀጥታ ጋዜጠኞችም እየተሳተፉበት የምስጋና ይሁን ለኪንግስ ኦፍ አባይ ማናቸው ኡስታዝ ጀማል ሲተረጉሙልን ነበርና በቀጥታ ገብተው ያን አክል እንደው የህሊናም ጉዳይ አለ ግን ያው ህሊና ብዙም አያሳፍራቸውም ብላለን ገና ለምን አሉታዊ ሆነ የግብጾች መንገድ ምክንያቱም ኢትዮጵያ አሁን እኛም እንደ ሀገር አደጋ ላይ ነን የዲፎሬስቴሽን ከፍተኛ ላይ ነን ወደድንም ጠላንም ልናምነው የሚገባ ነገር ነው ትላንትና አዲስ አበባ ዙሪያ በዛፍ የተከበበ ነበር አሁን ምን ያህል ዛፍ አለን እንዝህላልነታችን በጣም የከፋ ነው ከአዲስ አበባ እስከ 40 ኪሎ ሜትር እስከ ሆለታ የነበረው መንገድ በሙሉ በዛፍ የተሞላ ነበር እኔ እንኳን ልጅ ሆኜ በ80ዎቹ አሁን ግን ዛፍ በአውሮፕላን ላይም ሆነ ስትመለከት በቁጥር ነው የምትመለከተው ዛፍ መትከል ይገባናል ውሃ ደግሞ ዛፍ ከሌለ አይኖርም
እና ሁለታችንም ላንኖር እንችላለን ማለት ነው። እና በዚህ የማንቀላፋት ላይ እንደገና ጦርነት ሲጨመርበት ደግሞ ሁኔታው ምን እንደሚሆን ለምን አሉታዊ ሆነ የግብጽ መንገድ? እኔ የሚገርመኝ እሱ እኮ ነው። ደግሞ እኮ የሚገርመው እኔ ዛሬ አሁን ጀበሃ እንግዲህ አሁን በኤርትራ ውስጥ እንትን ሙቭመንቱን የጀመረው እሱ ነው። ታሪኩን ገፋ አድርገህ ደስታው ቤንያሚሮች የሚባሉ አሉ ኤርትራ ውስጥና ቤንያሚሮች በአስገራሚ ሁኔታ ከነዚህ አሁን በነቴዎድሮስ ብቻ ግብጾች እንትናን ሱዳንን ሲይዙ በ1820ዎቹ ምናምን አካባቢ በዛ ጊዜ ጀምሮ ስታብሊሽ ያደረገ ሪሌሽን አላቸውና ከዛ ነው የሚወጡት። የጀበሃ ሴንትራል ኮማንዶ ከ15ቱ 8ቱ ነው 9ኙ ነው 11ዱ የአላዘር ግራጁዌቶች ናቸው። ኮትኩተው አልምተው እንዴት ጀበሃ እንደፈጠሩት ነው የሚገባህ። ከዛ አሌክዛንደሪያ አካባቢ የጦር ካምፕ ከፍተውለት ትሬኒንግ እንትን የወሰደው እዛ እኮ ነው። እና ምንድነው እንግዲህ ይሄ ያ ኮንቴንመንት ነው። ኢትዮጵያን በእንደዚህ አይነት እንትኖች ፈጥረን ኮንቴን እናረጋታለን ነው። እና ከዛ ጀምሮ የመጣ የፎሪን ፖሊሲያቸው እንትን ነው። እርስ በርስ ጦርነቱ ደግሞ ሰርቷል እኮ ሰርቷል። ንጉሱ ጊዜም ጀምሮ እኮ ነው እንግዲህ አሁን ኤርትራ በደርግ ጊዜማ 17 ዓመት ትወጋ ነው የኖረው። አሁንም መቻረፍ እና ምንድነው ሪሶርስህን ምን እንትን ሁላ ወር ላይ እንድትገባ ነው። ስለዚህ ያ ካረክ ስለ ህዳሴ ግድብ ትንሽ መስኖ ማሰብ አትችልም ማለት ነው። እና ቢዚ እናደርጋለን ነው። ይሄ ግን ያኔ ሰርቶ አሁን ዛሬ እንዴት አድርገው ነው? እኔ እኮ በጣም ትልቅ ድፍረት እኮ ነው። እኔ አሁን በተለይ በጣም ነው የሚገርመኝ። እና እኛም ትንሽ ጠበቅ ብለን ቀይ መስመር እያለፋችሁ ነው ብለን እንትን ልንላቸው ይገባል። በዲፕሎማሲው መስክ ኤክስፖዝድ መደረግ አለባቸው። እንደዚህ የሚያደርጓቸው ነገሮች እነሱ ሲፈልጉ ብቻ ሳይሆን በቃ አሁን እኛ እኮ ዋርንት ነው እኛ ግድቡ ሰርተን ጨርሰናል። አሁን ወዲህ ለመነጋገር ቢያንስ እኛ ፕሪኮንዲሽን የምናስቀምጥ መሆን አለብን። we are in a better position ከነሱ ጋር። ስለዚህ ማለት የማይገባ ጥያቄ ሳይሆን ማድረግ መሆን ያለበትና መሆን የሌለበትን ነገር ላይ ሁላ ከውሃው ውጪም እንደዚህ አይነት ነገሮች ጥቅማቸው ይሄ ነው። ከውሃው ውጪ ያሉ አሁን እንደዚህ አይነት ተግባር ላይ መሰማራት በውሃው ድርድር ላይ ችግር እንዳለው በዚህ ከዚህ እጃችሁን ሰብስባችሁ ካልተቀመጣችሁ እንደዚህ አንነጋገርም ሁላ ብለህ ማለት አለብህ። እንደዚህ አይነት ነገሮች ይሄንን እነሱም የዓለም ማህበረሰብም ግልጽ አደባባይ ፀሐይ ሞቀው ሀቅ ነው። ግን በወጣን በፊት ለፊት ወደዛ አይነት ኮምፕሮማይዝ እንዲያደርጉ ማድረግ መቻል አለብን። እና ከዛ ቀጥሎ ደግሞ ዊን ዊን ሲቹዌሽን እንዴት ነው የሚፈጠረው? ኮኦፐሬሽን ኮንፍሊክት ናይል የኮንፍሊክት ምንጭ ሳይሆን እንዴት አድርገን የኮኦፐሬሽን እንትንና ሁላችንም የሚጠቅመን ውሃው እውነት ለመናገር ከበቂ በላይ ነው። እኛ እንጠቀመን ብንል ያን ያህል እነሱ እንደሚሉት ውሸት ነው። ሊመጣ አይችልም። ጎርጅ ውስጥ እኮ ነው የሚሄደው። እና ኔቸሩም ሱዳን ሪሊ ኢምፓክት ሊፈጥር የሚችል ሱዳን ነው። ሱዳን መሬቱም የሰጠ ነው። ውሃው በተንጣሎ እነሱ ሊጎዷቸው ይችላሉ። የኛ ግን ሊያረጋቸው አይችልም። ምንም ይሄ እንደዚህ እንደሚሉት ውሸት ነው። ያን ያህል የአደጋ እንትን ውሃውን አቅጣጫውን ካስቀየር ነው ሊሆን ይችላል። ዌስተርን ፓርት ኦፍ ኢትዮጵያ ምን የት ጋር ነው አሁን? እስኪ እንዴት አድርገህ በጣም ትንሽ የተወሰነ መሬት እኮ ነው በኢሪጌሽን ልታለማ የምትችለው። ስለዚህ ወደ ኮኦፐሬሽን እንዲመጡ እንዳልከው ይሄ ናቹራል ሪሶርስ ሊጠፋ ይችላል፣ ሊደርቅ ይችላል። ግሎባል ዋርሚንግ ሰሃራ በረሃ ከጊዜ ወደ ጊዜ ከዌስት አፍሪካ እየገፋ ወደዚህ እየመጣ እኮ እንትን እያለን ነው። እኛ እኮ የበረሃው አካል ምኑ ካልጠበቅ ነው ይህን እንትን ራሱም ዋናው ሀብቱንም ልናጠው እንችላለን። ስለዚህ እነሱም እንደ ባለቤት እዚህ መጥተው መስራት አለባቸው። ችግኝ መትከል አለባቸው። ለራሳቸው ሲሉ ነው፣ ለእኛ ሲሉ አይደለም። ሰስቴነብል የሆነ እንትን እንዲኖራቸው ፓርት እንዲህ አይነት በጎ ተግባር ላይ እንዲሳተፉ እየጎተትን ማስገባት አለብን። ይህ ብዙ ያ ጊዜው ያለፈበት እንትን ነው። አሁን በቃ እንደውም አንዳንድ ወገኖች ሎጂክ እያቀረቡ ነው። ለምሳሌ አውሮፓዎች፣ እንግሊዞች፣ ፈረንሳዮች ሌሎችም ስንመለከት ከፍተኛ ተጽዕኖ ነበራቸው
ያ ተጽዕኖ ምንድነው ያደረገው? ለብዙ ነገር አልተጠቀሙም። ሌላው ቀርቶ አሜሪካን እንኳን አሁን አብዛኛው ጸብ ለመጻር ምናምን ግን ቻይናዎች ለምን በለጸጉ የሚባለው አንደኛ ገንዘባቸው የሚያወዱት ለተገቢ ነገር ነው። ገንዘብ ሊያመጣላቸው የሚችል ነው። ሌላው ሀገር ሄዶ አይበጠብጡም። ስለዚህ ካፒታሉን አሁን አሜሪካ ቀና ብላ ማየት አልቻለችም። አውሮፓም የተወሰነ ራሳቸውን ስራቸውን እስከሚያቆም ድረስ የሚያደርሳቸው ነገር እየመጣ ነው እየተባለ ነው። እና ስለዚህ ዓለም ወደ አንድ ነገር እየመጣች ነው ኮኦፕሬሽን የሚል ሐሳብ አለና ከዚህ አኳያ የትኛው ነው የሚያስኬደን መንገድ? እንዳልኩ ነው እንግዲህ አሁን በቃ ቅድም እንዳልነው ያኛው ጊዜ ያለፈበት ነው። ሁለተኛ ግን አሁን በቃ ፕሬሲንግ እንትን ያለው እና ወደዚህ ውስጥ ተገፍተው እንዲገቡ አንደኛ አሁን እኛ ከነሱ ብቻ ሳይሆን መጠበቅ ያለው እኛም መግፋት አለብን። ወደዚህ እንዲመጡ አስገዳጅ እንትን አሁን እኛ ባላንስ ኦፍ እንትኑን ሽፍት አድርገናል እኮ ፓወር ባላንሱ እንትን አድርገዋል፣ ኮንትሮል አድርገዋል። ገርድ እኮ ምናምን ሜጋዋት ኃይል ማመንጨት ብቻ ሳይሆን ይህንን ሁላ ነው ይዞ የመጣው ፓወር ነው የሰጣት ለኢትዮጵያ። ያም ፓወሯን ለእንደዚህ አይነት በጎ ልማት እንዲውል መጠቀሚያ መሳሪያ ማድረግ አለባት፣ ፎርስን ማድረግ አለባት። እርግጥ ጠብ ጫሪነትና እንትነት ሳይሆን ወደዚህ ወደ ኮኦፐሬቲቭ ወደ እንትን ውስጥ እንዲገቡ በተለይ በናይል ቤዝን ደረጃ ማለት ነው። ይሄ እኮ አሁን ናይል ቤዝን ኢኒሺዬቲቭ የሚባለው በሲመሰረት ዓላማው ምንድነው? ይሄንን ሪሶርስ ስኬርስ የሆነ ሪሶርስ በአገሮቹ በሙሉ ተባብረው በጋራ በማልማት ጥቅም ላይ እንዲያውሉት ከዚህ መንፈስ እኮ ነው የሚነሳው። በርካታ የታላላቅ አገሮች ሁላ ድጋፍ የቸሩት ፋይናንስ ያደርጉት ነው። እንግዲህ እነሱ በዚህ በተጣመመ መንገዳቸው ስለሚሄዱ ይሄንን ለነሱ ሁላ ትልቁ መንገድ አዋጭ የሆነው መንገድ ዓለም ያሳያቸው መንገድ እምቢ ብለው እኮ ነው ከዚህ ውስጥ አፈንግጠው ወጥተው ዩኒላተራል የሆነ ሙቭ ነው ገብቷል። መለስ ዜናዊ እኮ ትልቅ እንትን ሰርቶ ነው ሄደው ጀስት ራይት ታይም ሲያገኝ በእንደዚህ አይነት መንገድ በጋራ መስራት ካልቻለ በግል ደግሞ በራሳችን ወጪ ገድበን እናደርጋለን። ይሄ ነው እኮ ይሄ ለምንድን ነው የሆነው? ልክ እንደ ድሮ ምን ለምንበት ጊዜ ውስጥ አይደለም። አሁን በእኛ ተርም ነው መምጣት ያለባቸው። አንዱ እኛ መግፋት አለብን፣ ሁለተኛ እነሱም እንዲመጡ። ግን እኛ አሁን ምንድነው በጣም ብዙ መቹ ነው። አንደኛ ናይል ቤዝን ሀገሮች በሙሉ ከኛ ጋር ናቸው። የኛን ነው የሚደግፉ። ኦልሬዲ ሲኤፍኤው ህግ ሆኖ ወጥቷል አይደል እንዴ? ጸድቋል እኮ 6 ሀገሮች ከደቡብ ሱዳን ባለፈው ጊዜ ከፈረመች በኋላ እኮ አሁን ትልቅ እንትን ተፈጥሯል አሁን። ስለዚህ ወደዚህ ወደ ትብብር መድረክ ላይ ሊመጡ እንዲችሉ አሁንም በበጎ መንገድ ላይ ቀድመን በመታየት እነሱንም ወደዚህ እንዲገቡ የዚህ ጥቅም ተጋሪ እንዲሆኑ የሚችሉበትን ኢንቫይሮንመንት መፍጠር አለብን። እነሱም መምጣት አለባቸው። አለበዛ ኮንሱ መጥፎ እኮ ነው። ዛሬ ኢትዮጵያ አሁን ህዳሴውን ግድብ ገደባ ጨርሳ መስከረም ላይ ሲመረቅ የቤዙኑን ሀገሮች መሪዎች ምናምን ሰብስባ ነው ማስመረቅ ያለባት። ለናይል ቤዝን ሀገሮች ማሳየት አለባት። በቃ ሁኔታው እንዴት እንደተቀየረ በራስ አቅም እንዴት እንዲህ አይነት ነገር መስራት እንደሚችል። ስለዚህ ሁሉም ተባብረው ካልሰሩ ሁሉም አሁን ነገም ኡጋንዳ መገንባት ሊጀምር ነው ምናምን ሊገነባ በተግባር ውሃው የሚቀንስበት ነገር ሊመጣ ነው ማለት ነው። ስለዚህ እዛ ላይ ዳር ሆነው ምን የሚያገኙት ነገር የለም። ገብተው ፓርት ሆነው ሞር ሊያገኙ የሚችሉበትን እድል ነው እዛ ውስጥ መጫወት ያለባቸው እኮ። ሜዳውን መጠቀም ካልቻሉ ሉዘር እኮ። ኦኬ። ስለዚህ ወደዛ እነሱም መግባት አለባቸው፣ እኛም መግፋት አለብን። እንትኑ ግን ለውጥ አምጥቷል። የህዳሴ ግድቡ መጠናቀቅ ምን አመጣ በናይል ፖለቲክስ ላይ? በቃ እኮም እንግዲህ ምሁራኖች ብሉት በቃ ፓወር ባላንሱ ሽፍት አድርጓል ነው። ገብተዋል። የኢጂፕት ብቸኛ ናይል ሄጀሞኒ ሀገር እኮ ነበረች፣ ወሳኝ ሀገር ነበረች። ሜዳሊያም አላቸው ብላለሁ። ያንን እኮ ነው ያፋረሰውና ልጆቹ የሚጽፉት ጸሐፊዎቹ ኤክስፐርቶቹ ያ ዘመን አልፎ አዲስ ኤራ እየተመጣ እንዳለ እንግዲህ እዚህ ውስጥ እንዴት ነው መጫወት ያለባት? አሁን ጥያቄ ያለው እዚህ ውስጥ ሩሏ እንዴት ነው የሚሆነው? እዛ ጋ ነው እንግዲህ እነሱ ጭንቅላት እኔ መድከም ያለበት እዛ ላይ ነው ይመስለኝ።
ግን ያው እነሱ ላይ ምን እኛም መስራት አለብን ወደዛ መግፋት አለብን በዚህ ውስጥ እንግዲህ ተጎጂ ስለማይኖር ሁሉም ተጠቃሚ ከሆነ ኮች ምን ነው ችግሩ ይሄ ሌላ በሽታ ከሌለብህ ተጎጂ ሀገር የማይኖርበት ሁኔታ መፍጠር ነው አይደል እንዴ ይሄ ዓላማው ይሄ ነው ዊን ሉዝ ነው ያለው ስቲቨን ኮቬይም የሚያነሳው ሰቨን ሃቢትስ ላይ ይሄንን ነገር ነው ዊን ዊን ነው ዓለምን አሸናፊም ተጠቃሚ ያደርጋት ነው ግን ግብጾች የሰሩት እኛ ያልሰራነው ቤት ስራ ምንድነው በአሁን በአባይ ጉዳይ ላይ በአገራዊነት ስሜት ላይ የኛ ሚዲያዎች እንደሚታወቀው ብዙም አልሰራንም ማለት ይቻላል እና ከሰራንም ደግሞ ምን ያህል ከ5 አመት ምናምን ከ6 አመት በፊት እንደዚህ ብዬ እኔ እንትን ብዬ ነበር አሁን እንዳልኩ ለምሳሌ ሶሻል ሚዲያ ነው ያየን እንደሆነ ሶሻል ሚዲያው ላይ አሁን እነ ዮባ ገርድ እኔ ከተተላቸዋለሁ እንደው ላንሳቸው መነሳት ያለባቸው ፌስቡክ ላይ አሁን ዮባ ገርድ አስራት ብርሃኑ የሚባል ሰውዬ በጣም ጎበዝ ሰውዬ ያለ በጣም አዲስ ኢንፎርሜሽኖችን ያመጣ ዲቨሎፕመንቱን እየተከታተለ ፖስት የሚያደርግ ሰውዬ ያለ ለብዙ ሰዎች አይን እየገለጸ ነው ያስባለሁ ሐሰን አብደላ ሐሰን የሚባል በተለይ አረብኛ ፓርት ላይ በዛ በኩል ያለ እንትን እየተረጎመ በእነሱ ሳይድ ያሉ አዳዲስ ኢንፎርሜሽኖች የሚያመጡ ይሄ በቃ እኔ በህይወቴ እውነቱን ለመናገር በጣም የሚያስደስተኝ እንትን ነው የብዙ ሰዎች ኢሹ ሆነ ባለቤቱ መንግስት ብቻ ሳይሆን ይውላለም ይሄ ሶሻል ሚዲያ እንዴት አይነት ለተቀደሰ ዓላማ ሰዎች እንደሚጠቀሙበት ኪንግስ ኦፍ አባይ ራሱ በአረኛም በአማርኛም ያደርጋል አማርኛም አለው እንግሊዝኛም አለው እነሱን ታያለህና እውነት ትልቅ ለውጥ አለ ይሄ ግን መጠናከርና መቀጠል አለበት ሜንስትሪም ሚዲያውም ዝም ብሎ ሳይሆን አይደለም ሲሪየስ ሆኖ ሪሰርች ሴንተር እንኳን ሊኖረው ይገባል አይደለም እና ሪሰርቾች እያደረገ በየጊዜው እንደነዚህ ሰዎች የህብረተሰባችንን በእውቀት እንትን እንዲያደርግ ኮንትሪቢዩት ማድረግ አለበት ዝም ብሎ ሳይሆን መሰራት አለበት ኢንፎርሜሽን አሁን ዮባ ገርዳውን በቀደምለት ያለፈው ሐሙስ አሁን እንትን መታቸው እርዝኩዊክ 6.4 እና ኢምፕሬስ ነው ያደረገ በ3 ሰዓት ውስጥ ምናምን ያን ኢንፎርሜሽን የለጠፈው እና ምን ያህል ልዩ ፓሽኔትድ ሆኖ ተከፍሎት አይመስለኝም ምን ያህል ፓሽኔት ሆኖ እንደሚከታተለው ነው እኔ በጣም ላመሰግነው ነው የምወደው እውነት ነው በቃ እንደራሱ ጉዳይ አይቶት ነውና ይሄ እንግዲህ እንደዚህ ነው በእውቀት ላይ ነው መመራት ያለበትና እንዲህ ያለ ብቻም ጥሩ ጊዜ ላይ ደርሰናል ግን ከዚህም የበለጠ መስራት አለብን ጥሩ መነቃቃት ነው ያለው መንግስትም ጥሩ ነው የሚሄድበት መንገድ ግድቡንም መጨረሱንም ሊያስመሰግነው የሚገባው እና ሁላችንም ነው አለም ከከሌ ልክ እንዳልኩ እነሱ እኮ ናይልሹ በቃ አንድ ሰው ጉዳይ እንደ አንድ ሰው ነው የሚቆምበትና የኛም እንደዛ ነው ማለት ሌላው ከዛ በኋላ ነው መጣት ያለበት እውነት ነው የናይል እና የግብጽ ኢኮኖሚያዊ ይዘታ እንዲሁም ደግሞ የኢትዮጵያና የግብጽ ዲፕሎማሲያዊ ግንኙነት ከጥንት እስከ አሁን ዘመን ሁለት መጽሐፎችን አበርክተህልናል እንግዲህ ጊዜህን የቤተሰብህን ጊዜ የራስንም ጊዜ ሰውተህ ነው ይሄንን መጽሐፎች ያዘጋጀው እነዚህ ሁለቱ መጽሐፎች ስትጽፍ ያንተ ሐሳብ ምንድነው ሲጀምረው እንዳልኩ ቅድም በገለጽኩልህ እንትን ነው ሌላው ግን የኔንም ነፃ ነው ያወጡኝ እነዚህ ነገሮች ይገርማል እኔ በግል ህይወቴ ሰሙሳይለ ማለት ነው ማለት እኔ ከካይሮ ከተመለስኩ በኋላ ወደ ስራ ምናምን አልመለሱኝም ማለቆቼ እኔ ደግሞ ጥሩ ስርቼ ነው የመጣሁት ምናምን ብዬ እንደው ሌላ ነገር ባይሆን ስራ ይነሱኛል ብዬ አልገመትኩም ነበርና ከባድ ጊዜ ነበር ያለፈብኝና ያን ጊዜ ተወጣሁበት ፉል ታይም አይደለም አይ ዶንት ኖ እኔ እነሱ ልምገት ፍራስትሬት እንዳደረግ ምናምን ሊሆን ይችላል ፔናላይዝ ያደርጉኝ ይሆናል እኔ ግን ኢፌክቲቭሊ ተጠቀምኩበት እረፍት ልጆችን በተለይ ልጄን ኬጂ ምናምን ነበር ማስጀምራትና ራስ እዚህ ላይ ቁጭ ብዬ ራሳትን ብንንድ ብዬ ነው ብድግ ብዬ ነው ጭም ኬጂ ከቶሪስት መጣታ ያን ያህል ራሴን ጊዜ እስካጣ ድረስና እኔንም ጤነኛ ሰው አድርጎኛል ብዬ ነው ማስበውና ለራሴም ጠቅሞኛል እውነት ለመናገር እኔንም ሙሉ ሰው ሆኜ እንደቀጥል
እድል ሰጥቶኛል እና እኔ በጣም ያን መከራ ጊዜ ነው ያሳለፍኩበት ብዬ ነው የማስበው። ሌላው ግን እንግዲህ ሌላው ማህበረሰብም እንዲት በተለይ ይሄ እኔው እንግዲህ ውስል ሪዲንግ ያለኝ እንደዚህ አይነት በተለይ የዲፕሎማሲ ጽሁፎች የሉም። አምባሳደር ተፈራ የሚባሉ ሰውዬ ብቻ የኢትዮጵያና የግሬት ብሪትን ዲፕሎማሲያዊ ግንኙነት የሚል አንድ መጽሐፍ አላቸው። እሱን አንብቤያለሁ። እንደዚህም መሰራት አለበት። አሁን ሰዎች ሚሽን ተመድበው ሄደው ሲመለሱ እንደዚህ አይነት ነገር በተለይ እንደ ቁልፍ ከሆኑ ሀገሮች ጋር ከጎረቤት ሀገሮች ጋር ሶማሌ ላይ የሰራ ዲፕሎማት ኢትዮጵያ ሲመለስ እንደዚህ አይነት ነገሮች መስራት ልምድም ሆናል ቢሆን ሱዳን ላይ ሰርቶ የመጣ ዲፕሎማት እንደዚህ አይደለም ኮንትሪቢዩሽን ይኖረዋል። ይሄ ምንድነው ብዙ ነገሮች ይኖራቸው አይደለም ግን ለሚሰሩ ሰዎች ትንሽ ሐሳብ ሊያጭር ይችላል። አይነ ገላጭ ነው እንትን ብለው ሪሰርች እንዲያደርጉ እውቀቱ እኮ ሞልቷል። አሁን እኮ በሞባይላችን ይዘን ነው የምኖረው እና በተለይ ትምህርት ቤት ያሉ ልጆች ሊበረታቱ ይችላል። ዩኒቨርሲቲዎቹም ወደዚህ እንትን ያላለም አሁን እነዚህ ፖለቲካል ሳይንስ ተማሪዎች ምናምን ጂኦፖለቲክስን እንደዚህ ነገሮች እንዲሰሩ ትምህርት ቤትም እያሉ እንደዚህ አይነት ባህል ብናረገው ምንም ማማርበታለን ማለት ነው አይደለም። እንደ ማህበረሰብ በጉዳዮች ላይ እንትን ባዕዳን ነው ማለት ነው። ዜና ስናዳምጥ የምናዳምጠው ዜና ይገባናል ማለት ዲፈረንት ዳይሬክሽን እንድናይ ኢንተርናሽናል አፌርስ እንድንከታተል አይደለም እንዲህ አይነት ነገር ይሰጣሉ እና እኔ እንደነዚህ ትንሽ አስተዋጽኦ ነው ማድረግ ነው እንጂ እውነት ሌላው ብዙም በለት አይደለም። ጋሽ ግርማ በጣም እናመሰግናለን። የዛሬ ቆይታችን የመጨረሻ እንደማይሆን ተስፋ አድርጋለሁ። በሌላ እድልም ተሰጠናለን። ዛሬ ለነበረን ግን ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። ቀላል እድል አለመስጠታችሁኝ እንደዚህ መጥቼ ሐሳቤን ተናግሬ በማህበረሰቡ ይሄን ነገር እንዲያይ ትልቅ እድል ነውና እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው። በጣም እናመሰግናለን። ይህ በአሻም ቴሌቪዥን የኔ ሐሳብ ፕሮግራም ነው። ናይልና የግብጽ ኢኮኖሚያዊ ይዞታ ከትናንት እስከ ዛሬ እንዲሁም ደግሞ የኢትዮጵያና የግብጽ ዲፕሎማሲያዊ ግንኙነት ከጥንት እስካሁን ዘመን በሚል ሁለት መጽሐፎችን ጽፎ ለእኛ ለአንባቢዎቹ ያቀረበልንን ጋሽ ግርማ ባልቻን ከልብ እናመሰግናለን። ለማስተዋወቅ ያህል ጋሽ ግርማ ባልቻ በግብጽ የኢትዮጵያ ኤምባሲ ጸሐፊ ሆኖ አገልግሏል። ያን በነበረበት ጊዜ ደግሞ እነዚህ መጽሐፎች ጽፎ ስለ ግብጽ የተሻለ እውቀት እንዲኖረን አስችሏል። ሙያዊ እውቀቱን፣ አስተሳሰቡን፣ ግላዊ ስሜቶችን ሁሉ ስላጋራን ከልብ እናመሰግናለን። የዛሬውን በዚሁ አበቃን። ሳምንት ደግሞ በሌላ ዝግጅት እንጠብቃችኋለን። ቸርን ሰንብት።